ያለ ታውቂያለሽ? ዲያቦስ ያለ ዲያቦስ ያለው ላይማ ነቃሽ ሄዲ ማለት ነው። ምንድነው የሳኩት ምን ታውቂያላችሁ? እንትኑ ላይ አለ እኔ ደባስ ያለ ብር ነው ተሰጠኝ አለ የሰጠችን ልጅቷ። አረ በጣም ነው የሰጠችው። የእውነት እንዲሁ የእውነት ቢሆን ኑሮ ምን እንደሚሆን ታውቂያላችሁ? እዛው ራሱ ሆስፒታል ውስጥ ቁጭ ብሎ እንትኑ የመርመራው እንትን አለ አይደለ? ኮምፒውተሩ ላይ አስቀምጦ እኔ እኮ ፕራንክ ላደርጋቸው ነው ብላኝ መለኛው ቪዲዮ ለቋል። ወደ አዲስ አበባ ተመለሱ። አይተኛ እና ምን ይሁን ምን ነው? እኔ ቤት ብቻ ነው ርዕሱ የሚመጣው። ተላያለ በውስጥ አይናገሩም። አንቺ ውጤት የለውም። ተይዋት ይጠቅመናል አለች። ምን ይጠቅመናል? አዲስ አበባ ሄዱ ተጣጣው ነው አዲስ አበባ የሚልኳቸው እንዴ? ጌታዬ እንዴ ልጁ እስከዚህ እንደዚህ እስከሚሆን ድረስ ለምንድን ነው ቆሞ የሚያዩት እንዴ? ዛሬ ብሩክስ እንትን ለቋል እንዴ? ምን ማነው እሱ? አይደለም ማርያምን እስቲ ወይኔ እስቲ ዝም ብለሽ ስሚ። ልጅና አትረብሽን። እኛ ስለ ዶክተሩ እየተጫወትን ዶክተሩ አይደለም። ቆይ ምን ለቀቀ? በስቶሪ ላይ ብሩኬ የኔን ክፉ ነገር አትወጂም የኔ ፍቅር ብሎ ጽፏል ስቶሪ ላይ። አሁን ለቀውታል፣ እዚህ ላይ ዩቲዩብ ላይ ለቀውታል እንዳለ ወላሂ ግቢ ጨረቃ ግቢ ስቶሪዋን የብሩኬን ስቶሪ አይደለም ጨረቃ ሁለት ስልክ አይደለም ሁለት ስልክ ገብተሽ ጨረቃ ስለ ዶክተሩ አቆሙ። በቃ ያው ዶክተሩ ውሸት ነው። ሌላ ነገር አትወጂም ብሎ ላ ኢላሃ ሙሐመድ ረሱሉላህ ስልካለሽ ይጅና እዩ የብሩኬ ስቶሪ እዩ አየሹ ማለት እና ላ ወይና ራጁ አንቺ ለሞቶ ሰምራ እንደዚህ ይባላል። ይሁን ችግር የለውም። እኔ አይደለም እኮ የሞቴ ሰው አይደለሁም። እኔ ጨረቃ አቃጠለችኝ እኮ አንቺ እና ጨረቃው ለስልካላት እኮ ሄዳታ የምን እንደመጣዚህ ጋር ወጣለሁ ልጆቹ የሚያወራ ሰዎች መካው በኋላ ወንድ ከሆነ ማንኛውም እንደ ጋሽዬ ሄዶ እንደ ሀብቴ እንደ ጋሽ ና እንደ ጋሽዬ እንደ ሀብቴ ሆኖ አጠገቡ ሆኖ መስራት አለበት። በቃ ይሄ ትክክል ነው። ይሄ ምናምን ያፈን ነው ውሸት ስለሆነ ፋፊ ወይ አንድ ነገር ልንገርሽ። ምንድን ነው ተደማመጡ ያለች ነው ዩዘር። እሺ ዩዘርዬ እኔ አንድ ነገር ልንገርሽ። ወላሂ ላዚም የኔ ክፉ ነገር አትወጂም የኔ ፍቅር ብሎ ካለቀቀ ማለት ነው። እኔ ተነስቼ ነው ጥውል ያልኩት ወደ ፎቅ እጄ ከዛ ግድ ሰው ላይ ግቢ አለ ማርያምን እኔ ሶስት ኢትዮጵያ ተለቋል። አንቺ የራሱን ይሄ ነው ያልነሽ እንጂ ብዙ አይነት ብሩክ እኮ አለ። ዝም ብለሽ አይ ብሩክ እኮ ብዙ አይነት ብሩክ እኮ አለ። ዝም ብለሽ በዘመን አይ ብሩክ እኮ ብዙ አይነት ብሩክ እኮ አለ። ዝም ብለሽ በዘመን አይ ብሩክ እኮ ብዙ አይነት ብሩክ እኮ አለ። ዝም ብለሽ በዘመን አይ የማን ነው የሚጨረቃ? ስቶሪው ላይ ምንም ነገር የለም። የብሩኬ ስቶሪ ላይ ቲክታክ ላይ ምንም ነገር የለም። ወይ ኢንስታግራም ላይ ነው መሰለኝ። ኢንስታግራም ላይ ከሆነ እኔ እንጃ፣ ኢንስታግራም ላይ ካለ እኔ እንጃ። ጨረቃ ናት ያጠርባት የምትረቋ አንቺ ዝም በጅብን ጋርሻ ነው ማጋጭ። አዎ እንዴ አንቺ
ምን ትላለች? ቅመሜ ታቦት ቦታ ነው ያለችው። ግን አይ ሚኒስቴት አምጥተው ነው ቦታ ነው ያለችው። ጨረቃ እስኪ ዝም በይ። እኛ ጋር ምን አይነቱ? አዎ ጠባሪ ቅመሜ እንትን ነው ያለችው። ታቦት የሚወጣበት ቦታ ነው ያለችው። ስቶሯ ላይ ለቃለች። አዎ ይሻላል። ኢንስታግራም ላይ እሱ የለውም፣ ብሩክ የለውም እኮ ይለቃል። ትዞራለች ነገሩን ቅምቅም ውጥ አድርጋ ትክክል አይደለም። ማንኛውም ሰው ቡና ሳጠጣ ማለት ነው ሻርቧን ውልት አድርጋ ምን አይነቶች ናቸው? ይሁን ጠልኩ ዘንድሮ ምንም ነገር አምናችሁ እንዳታወሩ። ማንም ይኸውላችሁ መለኛም ይሁን እና ማንም ገብተን አናይም። በቃ ለምንድን ነው ራሳችንን የምናሳምመው? ገብቶ መለኛም ወንድሙ ስለሆነ ትክክለኛ ነገር ላውራ እንደ ጋሽዬ ሄዶ ሁለቱንም ተቆጥቶ ማንጋ ጥፋት እንዳለ እንደ ሀብቴ እንደ መለኛው እንደ ጋሽዬ እዚህ ጋር ተሳስታችኋል፣ እዚህ ጋር ተሳስታችኋል ቆሞ ቃጥቶ ሁለቱንም ማስታረቅ ሲችል ያመጡ እንደዚህ እንደዚህ ነው ያመጡ እንደዚህ ነው ይላል። ምንም እንትን የለውም፣ ምንም ትርጉም የለውም። ስለዚህ ራሳችን ለምን እናሳመማለን? በራሳችን ሙድ እንጫወታለን። አንዳችን ማንም ይሄ እንትን እስከሚያልቅ ድረስ ማንም ገገቻ ላይ ማስተካከል ይችላሉ። ማንኛውም ሰው ሄዶ አቁሙ ማለት ይችላል። ከቻሉ ጸሎት ያደርጉ፣ ከቻሉ ዝም ማለት አካሌ ጥፋተኛ ነው ምን አገባኝ ገብቼ የማወራበት ምን አጣተኛ አደረገኝ እዚህ ቦታ ላይ ጸሎት አድርጎ ማውጣት ይችላል። ማስታረቅ ካልቻለ ማንኛውም ሰው ማድረግ የሚችልበትን መንገድ ጸሎት አድርጎ ማውጣት ይችላል። አንዱ መቶ አካሌ ነው ይላል፣ ምንም ትርጉም የለውም። ከነሱ ውጭ የሚመጣውን እነሱን እንጠብቃለን። አለቀ። ከነሱ የሚመጣውን ነገር እስከ መጨረሻ እንሄዳለን፣ ጸሎት እናደርጋለን። ማንኛውም ሰው ሳንነካ ሳንቦጭቅ አካሌ እንደዚህ ነው አካሌ እንደዚህ ነው አጣብስ እያስገቡን እኮ ነው። በእናታችን ኦፍሴ ስሚኝ እህት፣ እኔ ካሁኑ 2-3 ጥንቃቄ ሰጥቻችኋለሁኝ። ምንድን መሰለሽ እኔ ጥንቃቄ ሰጠሁት። ቀጠሮ አትስጪ ትላላችሁ እናንተ። እኔ ቀጠሮ ሰጥቻለሁ እዛ ያድርሰኝ እንጂ የሆነ ነገር ከተፈጠረ እኔ እዚህ ቤት አልገባም። የቤቴን ከፍቼ የምናገረው አለኝ። አንቺ ዝም በይሮ መጣን ነው መጮህ ሲጀመር ተወብችሽ ለሰው ሊገና ሳልናገር አልሳደብም፣ ሳልናገር አልጾምም፣ የሆዴን ሳላወጣ አልሰደብም። አላህ ነው የሚቀጣኝ፣ ሰው አይደለም የሚቀጣኝ። አላህ ነው የሚቀጣኝ። እስኩቲ የሆነ ነገር ልንገርሽ ፋፊ፣ እኔ ስድብ አይደለም የምናገረው ስላለኝ ነው። አንቺ ነገር ልንገራችሁ እስኪ ተው፣ ስለ ሰው ተው። እኔ ስለ የሆነ ነገር ፋፊዬ፣ የሆነ ነገር ልንገርሽ። ጠዋት እናቴ የሆነ ቦታ ለቅሶ ቤት ተነሱ ሲል ማለት ነው ጎረቤት። ከዛ ሻርቧን ትወስዳለች እና እንትን በትክክል ሰዓት ለብስ ትሮጣለች። ሰዎቹ ሴቶኝ ሄዱዋሉ ብላ ማለት ነው። አባቴ ደግሞ ከኋላ ቁጭ ብሎ ያያልና አንቺ ሴትዮዋ መጀመሪያ ሻርብሽን አስተካክለሽ ልበሽ ሳትሮጪ በፊት አሁን ጨረቃ ማለት ነው። አይደለም የጨረቃ ነው የተረትኩት። እሷ ጠዋት ትነሳለችና ማለት ነው። እኔ ማንኛውንም አልሰማም። ጨረቃ በራሴ ነው የምንቀሳቀሰው። የሰው ሰምቼ አይደለም የምንቀሳቀሰው።
በራሴ ሙሉ ግን እኔ አንዳንድ እህቶች ስላሉኝ እኔ ኦፍሴ ስላለች ኤልሚ ስላለኝ ስለማከብራችሁ ነግሬያችኋለሁ እንጂ ለሌላ አይደለም። ችግር የለውም። የራሴን እንትን ላውራላት ናን በዚህ አጋጣሚ ማለት ነው የሆነ ነገር ማታ እሺ ዩዘርዬ የሁላችሁ ማታ ማለት ነው ልክ ታውቃላችሁ ገጠር ላይ 2 ሰዓት 3 ሰዓት ነው ራሱ የሚበላው። ከዛ እንትን ጎረቤት ታውቃላችሁ አንዳንድ ጎረቤት የሚጣሉ ሰዎች አሉና በቃ ገበያችን የኛ ገበያ ሰኞ፣ ሐሙስ፣ ቅዳሜ ነው። ምን ያደርጋል መሰለኝ እንደዚህ ዘርግተን ነው ምግብ የምንበላው። ውሻ እኮ እያለ ነው እዛ ቤት ነው የጨውታ አሁንም ደግሞ ብሎ እዛ ነው እንዴ ብላ እናንተ ስታወራ ለሩጫ ማለት ነው ምግብ ዘርግተናል። እወቁ የተለያየ ሰዓት ላይ አንበላም እና ከዛ እኔ ከንትን ለዘልዬ ምግብ ወይኔ እንግዲህ ያለ ምግቡ እንደማይቼም የማረሰው ነገር ነው። ምግቡ ላይ ዘልዬ ያ ጩኸት ነው ብዬ እኔ ውሻ እኮ ነው የጮኸው ግን ሰው አይደለም። ሳናረጋግጥ ያ ቤት ነው የጮኸው። አሁንም ሊጋደሉ ነው ብለ ያሉ ነው። አዎ ያና ጨረቃ ጓደኛ በንዘልኝ ይኸውልሽ ምግቡን ደፍቼ ምግብ ሳልበላ ነው ያሳደሩኝ እኔ ነው ማለት ነው። እንደራም ጀርብ ላይ የነበርሽው ወይና አብኩተ ይሆናል በግርሽ እና እዛ ቤት ሊሆን ይችላል ተብሎ ውሻ ሲጮህ በሩጫ ማለት ነው ምግቡን ደፍቼባቸዋለሁ የሁሉንም ምግብ ማለት ነው። እና ሳታረጋግጥ ብዙ ነገር ስለሚበላሽ እራትም ሳላስበላችሁ ነው ያደርኩት እኔ። ለዛ ነው ሳታረጋግጡ አትሩጡ በእናታችሁ። የኔ ፍቅር ብሏል አለች። የኔ ፍቅር ብሏል ማለት ነው። እኔ የገረመኝ እኮ አይ ጨረቃ ደበልቀው ይላል ብላኖ አሁን ራሱ እኮ ይላል ብላኖ እንደዚህ ተናገረ። አረ በእናታችሁ ውሸትና እውነት እኔ ጠንቅቄ ይኸውልሽ ልጅቷ መግቢያ ስትሰራ እቺ ባለ ዶክተሯ ማለት ነው ሀይሚን አግኝቼ ታወርቻታለሁ ስትል ብረ እንደዚህ ይሆናል ብሎ ሲያወራው ነው ውሸት መሆኑን ያወቅሁት። ከዛ ምን እንዳልኩት ታውቂያለሽ? የዛኛውን ሆስፒታል እንዲሁም ያ ዶክተሩን ስክሪን ሾት አደረኩት። የዚህኛውን ሰውዬ ደግሞ አሳልፎ ስክሪን ሾት አደረኩት። አንድ አይደለም። ያ ግንባራም ነው እባክሽን ይሄ የተመራመረችበት። ይሄኛው ደግሞ ቅንድቡ ራሱ ይገናኛል። ሙሉ ሰው ለይቶ አያውቅም እንደ ማክስ ስላደረገ ዶክተር ነው። አሬ ከባድ ናት ግን ልጅቷ አንገ ይሄ ድንገት እንግዲህ ምንም ማድረግ አይቻልም። ዝም ብሎ እያዩ ላይክ እያደረጉ ቪዲዮአቸውን እያዩ ማሰላማ ማለት ነው። ማንኛውም ሰው አለይም ሀፍዬ ኦፍስዬ መታረቅ ተተፈለገ ሰው ይሽወድም አይሽወድም አላሁ አለም እንደኔ ያለው ይሽወድም አይሽወድም አጭርና መፍትሄው ሙሻሌ ሀብት ያለ ጋሽ ያለ በቃ እዛው ውስጥ ሆነው ታረቁ ብለው ቪዲዮአቸውን ለምን ቢለቁ ይሄ እዚህ ደረጃ ድረስ እንደው እንደ ምጥ አይቼ ስለማላ ነው እንጂ የሆነ ነገር ስለሆነ የሚያወሩት ምን አስፈለገ? በቃ ታረቅን ብለው መውጣት ሚዲያ ላይ በስ ምን ይንጣጣሰኛል ይመጣሉ። ምን ጭንቅላቴን ይበጠብጠኛል። እዛ ሮጬ ምን አገባኝ ዩቱብ ላይ እኔ ራላይ ማንንም እነሱ ሲመጣ ሀብቱን የምናየው እነሱ ነው። ስለዚህ ማንንም ዩቱበር ድሮ የማየው እኔ ሀብቴን እነዚህን ልጆች አሁንማ ስማቸውም ሊጠፋኝ ነው። ወይኔ ጉድ በላ ዘይላሃ ኢለላ እነዚህ ይሄ ማነው ስም እንዴት ወሰኝ ወደናስ ስለዚህ እንደዛ ማረጋው የኔ ቆንጆ ሰላም ነሽ አለን የኔ ቆንጆ አለን
አውሪ እናቴ እንዴት ነሽ? የሰማችሁ ነው አለብላችሁ። ደህና ነኝ። እንዴት ናችሁ እናንተ? እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ነሽ? አለሁ